ومن خليل ماكر عينه على النبي عليه الصلاه والسلام ተንኮለኛ ከሆነ ጓደኛ ባንተ ተጠብቃለህ عينه ترانيا ነው ተንኮለኛ የሆነ ጓደኛ መጥፎ ነው وقلبه ترعانيا ነው ቀልቡ ደግሞ መታሐሰደኝ ከሆነ መጥፎ ከሆነ ጓደኛ ባንተ ተጠብቃለህ አሉ ነብዩ አለይሂ ሰላቱ ሰላም ለዚህ ነው አረቦች የሆነ ነገር ካያችሁ ባረከላህ ሳትሉ አያሳልፏችሁ አንድ ሰው ጥሩ ነገር ካየ ባረከላህ ማለት አለበት አላህ በረካ ያርግልህ ባገኘው ነገር ማለት አለበት አይን ሐቅ ነው በሸሪዓ ጧትና ማታ የሚባሉ ዝክሮችን ቀን እኩለ ሌሊት የሚባሉ ዝክሮች አሉ በእነዚህ ነው ምን ተጠበቀው ስለዚህ ከመጥፎ ጓደኛ አይኑ ከምታሰደኝ የሆነ ባንተ ተጠበቃለሁ አሉ ኢራ ሐሰነተን ደፈናሃ አሉ ነብዩ አለይሂ ሰላቱ የመጥፎ ሰው ባህሪ ብዙ ኸይር ስራ የሚሰሩ ሰዎች አሉ ያስቀራሉ ይቀራሉ ዳዕዋ ያደርጋሉ መስጊድ ይጠብቃሉ አዛን ይላሉ ሰደቃ ይሰጣሉ መንገድ ያሰራሉ ውሃ ይቆፍራሉ የራበውን ያበላሉ በጣም ብዙ ስራ የሚሰሩ ሰዎች አሉ በጎ ነገር ሲያይ ይደብቃታል አያወራም ማውራት አይፈልግም ሐሲድ የሆነ ሰው ባህሪው ይሄ ነው ኢብኑ ተይሚያ ምቀኝነት ሁሉም ሰው ላይ አለ ሸረኛ የሆነ ሰው ግልጽ ተወጣበታለች ይላል ሙስሊም የሆነ ሰው ዋጥ ያድርጋትና በዝክር ስርዓት ያስይዛታል ይላል መጥፎ የሆነ ጓደኛ ጥሩ ነገር ሲያይ ደፈናሃ አሉ ነብዩ አለይሂ ሰላቱ ሰላም ይደብቃታል ወይዛራ ሰይአተን አዳዓሃ አሉ ነብዩ መጥፎን ነገር ሲያይ በቃ ያስተጋባታል አሉ የአላህ ነብዩ አለይሂ ሰላቱ ሰላም ይሄ የግል ጉዳይ ሲሆን ማስተጋባት አይቻልም ነብዩ አለይሂ ሰላቱ ሰላም ያንድን ሙእሚን አይብ ተከታትሎ እፋ አያወጣም አላህ አይቡን ተከታትሎ አልጋው ላይ እንኳን ቢሆን ያዋርደዋል ነብዩ አለይሂ ሰላቱ ሰላም ይሄ በግል ጉዳይ ሰዎችን ኮቴ ለኮቴ ተከታትሎ አይባቸውን አደባባይ ላይ ማውጣት አይቻልም በዲን የሚያጠፉ ሰዎችን ማውገዝ አይቻልም ማለት አይደለም ይሄ ሌላ ባብ ነው አታ በዲን ያጠፉ ሰዎች ያጠፉት ጥፋት ነው የሚገለጸው በዚህ በኩል የአላህን ዲን በዚህ በኩል የነብዩን ዲን በዚህ በኩል የሳሃቦችን አካይ ተቃርነዋል ተብሎ የተቃረኑበት ነገር ነው ለህዝብ የሚነገረው ያም የሚመጣው መፍሰዳ ብዙ ስለሆነ የከፋ ስለሆነ ዲንን ስለሚያበላሽ አማ አንድን ሰው ስለሚጠራው በዲንም አስታኮ ዲንን ሽፋን አድርጎ የውስጥ ምስጥሩን የቤቱን ጉዳይ የሚስቱን ጉዳይ አውጥቶ አደባባይ ላይ የሚበትን ከሆነ ያቺን ነገር ይቀምሳታል አሉ ነብዩ አለይሂ ሰላቱ ሰላም ሙብተዲ የሆነ ሰው በአላህ ዲን ላይ የሚቀጥፍና የሚጨምር ሰው ከሆነ አሊሞች ይሄን ሰው ይመከራሉ እንቢ ካላቸው ለህዝብ ያስጠነቅቃሉ ለምን መስጊድን እንዳያዘጋ መድረሳን እንዳያዘጋ ነብዩ የለብፉበትን ዲን እንዳያበላሽ ይፋ ያደርጋሉ አማ ዝም ብሎ ውስጥ ለውስጥ የሙስሊሞችን አይብ አደባባይ ላይ ማውጣት የተከለከለ ምሳሌ ሸሪዓ ባለበት ሀገር ዝሙት የሰራ አካል መስፈርቶቹ ከተሟሉ ያገባ ከሆነ ተቀጥቅጦ ይገደላል ያ ለሱ ከፋራ ነው የሚሆንለት አንድ ሰሃቢ ዝሙት ሰርቻለሁ እርምጃው ወሰዱብኝ ስትላቸው ነብዩ አጣሩ ጤነኛ ነች ጤነኛ አይደለችም አጣርቶ እውነት ሆነ خلاص ወዷ ላይ ልጅ ነበርና ሂደሽ ወልደሽ ስጨርሺ ነይ አሏት ነብዩ አለይሂ ሰላቱ ሰላም ሂዳ ወልዳ በቃለች ልጁ ምግብ ይጀምራሉ ነብዩ አለይሂ ሰላቱ ሰላም አንድ ነፍስ ባጠፋው ሌላኛው ነፍስ መጥፋት የለበትም ልጁ ምግብ ሲጀምር መጣችና ነብዩ አለይሂ ሰላቱ ሰላም ተቀጥቅጣ እንድትገደል አደረጉና ሰሃቦችን ተነሱ እንስገድባት አሉ ነብዩ አለይሂ ሰላቱ ሰላም እቺ ሴትያ ዝሙት ሰርታለች ግደሉኝ ብላ መጣለች የዛኔ ሰሃቦች በዚህ ዝሙተኛ እንዴት እንሰግዳለን አሉ ያደረገችው ተውበት መዲና ላይ ቢከፋፈል ለሰባ ሰው ይበቃል አሉ ነብዩ አለይሂ ሰላቱ ሰላም من تاب تاب الله عنه ተውበት ያደረገ ሰው አላህ ተውበቱን ይቀበላል ተውበት ባደረገበትም ሰው ወይ ተውበት ባደረገችበት ነገር እያነሱ መውቀስ ለኮስ ማድረግም አይቻልም ኢጅማ ነው የሙስሊሞች ኢጅማ ነው አንድ ሰው አንድ ነገር አጥፍቶ ነበር አይደል ተውበት አድርጎ እርግፍ አድርጎ ትቶት ተሰባብሮ ወደ አላህ ከተመለሰ የድሮ ፋይሉን እየከፈቱ ነበረብህ ማለት አይቻልም የተከለከለ ምታወራበትን ነጥብ ማውራት ነው ሌላ ወደ ኋላ ሰልሞ ነው እንደዚህ ብሎ ነው እንደዚህ ነበር እንደዚህ ነበረች እንደዚህ አይቻልም አተውበቱ ተጅቡ ማቀብለህ አሉ ነብዩ አለይሂ ሰላቱ ሰላም ተውበት የነበረውን በፊት የነበረውን ነገር ያብሳላል በተለይ ከእስላም ውጭ የነበሩ አንዳንድ የሰለሙ ወንድሞችና እህቶችን አንዳንድ እስላምን ማያውቁ ሰዎች እስልምናን ወይም ደግሞ ሙስሊሞችን የሚያበላሹት ሰለምቴ የሆኑ ሰዎች ናቸው ብሎ የሚናገሩ ደፍሮ የሚናገሩ ሰዎች አሉ አብዛኛው ሰሃቦች እኮ ከእስላም ውጭ የነበሩ እኮ ሰልሞ ገብቶ እኮ ነው ከነብዩ ጎን የቆሙት እዚህ ያለውን አጠገብ ያለው የጠላሃውን ሰው ስተች ማንን እየተቸ መሆኑ ቼክ አድርግ ሰልሞ ገባ ሰልማ ከገባች ከዛ በፊት ያነበረው ነገር ታጥዋል በቃ ጠፍቷል አልኢስላሙ የጅቡ ማቀብለው አሉ ነብዩ አለይሂ ሰላቱ ሰላም እስልምና በፊት የነበረው ነገር አክስሞታል አሉ በቃ ጠፍቷል ከዝሙቱ ከሌብነቱ ከውሸት ከመናገሩ በላይ በአላህ ላይ ያጋራ ነበር የሰውዬ ይሄን በአላህ ላይ ማጋራቱን ትቶ ወደ እስላም ሲገባ ሁሉ ነገር ይታበሰለታል
ስለዚህ ያለፈውን ነገር አንስቶ መናገር አይቻልም ነጥብ ካለ የተበላሸ ነገር ካለ በተበላሸው ነገር ብቻ ነው የምናወራው hatta በሙብተዲዎች ወይንም ደግሞ ከአህለ ሱና ውጭ ባሉ ሰዎች ረድ ሲደረግ ያጠፉትን ጥፋት ከመረጃ ጋር ያነሱ ነው እልብት የሚሰጠው እንጂ የግል ቅምን መበቀል አይቻልም አላህ የውስጥንም የውጭንም የድብቁንም የሩቁንም የቅርቡንም የሚያጌታ ነው انصر اخاك ظالما او مظلوما قالوا النبي عليه الصلاه والسلام فكيف ننصر اذا كان ظالما አሏቸው እንዴ በዳይ ሲሆን እንዴት አድርገን ነው ምን ረዳው ሲሉ ታህጁዙ አው ተምነኡ አን الظلم قالوا النبي عليه الصلاه والسلام ከሚሰራው ጸያፍ ነገር ደርሶ መያዝ በራሱ ወንድምን መርዳት ነው የሆነ ወንድምህ የሆነ ጓደኛ እየሳተ ካየኸው ሂደ ማስቆም አለበት ከቻልክ አንተ ማችል ከሆነ ደግሞ ሌሎች ሰዎች እንዲመክሩ ታደርጋለህ ታስቆማለህ ይሄን አማ ዝም ብለህ እንዲህ አይነት ነገሮችን እሱን ለማዋረድ ዝም ብለህ በየቦታው ምዘራና ምትበትን ከሆነ ወይ ደግሞ ሴትም ምትበትን ከሆነ አደጋ አለ በተለይ ባልና ሚስቶች ምስጥራቸውን አውጥተው ውጭ የሚበትኑ ከሆነ በአሁኑ ጊዜ እየተሰራ ያለው ስራ ማለት ነው ሁለት ሙስሊሞች ሲጣሉ አይጣሉ ማለት አይደለም እኮ ሁለት ባልና ሚስት ሲገናኙ እኮ ይጣላሉ ልጅና አባት ይጣላል አክስትና አጎት ይጣላል ግን ባልና ሚስቶች ሲጣሉ አላህና ነብዩ ላመጹ ለሚዲያ ሰዎች ወስዶ ለንግድ ባሌ እንደዚህ ያደረገኝ ምስቴ እንደዚህ ያደረገችኝ የምስቴ ቤተሰቦች እንደዚህ ያደረጉኝ የባሌ ቤተሰቦች እንደዚህ ያደረጉኝ ያሉ ሚዲያ ላይ ወጥቶ የሚያወሩ ሰዎች አሉ ይሄ አደብ አይደለም አላህ ቁርአን ላይ አህሊ ወሐከመ ምን አህሊሃ የሆነ ነገር ችግር ሲፈጠር ከሷ የተወሰነ አካል ከሱም የተወሰነ አካል ይግባበታል ባዳ ሰው ራሱ ዘሎ መግባት የለበት ባልና ሚስት ሲጣሉ ቅርብ የሆኑ ሰዎች ነው አባት ወንድም አጎት ጉዳዩ ይመለከተናል የሚሉ የነሱ ችግር እንደ ችግር የሚያዩ ሰዎች ቀድሞ ጠጋ የሚሉት ጓደኛው ማን ነው ተብሎ አይደወለው ምናልባት አንዳንድ ሴቶች አሉ ጓደኛው ማን ነው የሚፈራው አካል ማን ነው ብሎ ይደውሉና በዛው ተዳሩ ይበከናል ለሱ ነገርሽብኝ خلاص ፈትቼሻለሁ ይላል እሷም ደግሞ ለሱ ነገርከብኝ خلاص ፍታኝ ብላ ከቤት ትወጣለች አይደረግም አላህ ከሷ የሆነ ቤተሰብ ጠጋ ያሉት ይቅርቡዋል እስላም የሚፈልጉ ከሆነ አላህ ይወፍቃቸዋል ይላል እንዲህ ነው እንጂ አውጥቶ ሚዲያ ላይ መበተን ትልቅ አደጋ ነው እኛ ቁርአን ሐዲስ አለን መስጂድ ላይ ቁጭ ያሉ ቁርአንና ሐዲስ የተሸከሙ የነብዩን አለይሂ ሰላቱ ሰላም ቃል የተሸከሙ ሐራምና ሐላም ለይቶ የሚያውቁ የመዝሐቦችን እይታ በደንብ አብጠርጥሮ የሚያውቁ ሚጠቅመውና ሚጎዳውን በደንብ ከቁርአን ከሐዲስ ጋር ጭብጥ አድርጎ የሚሰጡ ትላልቅ አሊሞች አሉ ያ ስህተት ሲፈጠር ወደ አሊሞች ይመጣል አሊሞች መፍትሄ ያደርጋሉ ነብዩ አለይሂ ሰላቱ ሰላም በነበሩበት ሰዓት ሰሃቦች ወደ ነብዩ ነበር ጠጋ የሚሉት ከዛ ሰሃቦች እየቀጠሉ ነው የመጡት ያ ነው ትምርት ሊሆነ ነው የሚገባው ስለዚህ ሐሲድ ምቀኛ መሆን አያስፈልግም ምቀኝነት ራስህን ነው የሚበላው እሳት እንጨትን ጉምድ አርጋ እንደምትበላው ምቀኛ የሆነ ሰው ራሱን ነው የሚበላው ራሱን ነው ለበሽታ የሚጥለው አላህ የሚሰጠውን ስጦታ መቀነስም መከልከልም አይችልም መጨመርም አይችልም አላህ ይሰጣል እኮ እንዴት እኔ የዛሬ 20 አመት ንግድ ጀምሬ ሳላተርፍ እሱ ዛሬ መጥቶ መኪና ይገዛል እንዴት ቤት ይገዛል እንዴት የዛሬ 5 አመት ምስቲ አምጥቼ ሁለት ልጅ ያልወለድኩት እሱ 5 ልጅ በየአመቱ ይወልዳል ይሄ ነብዩ አለይሂ ሰላቱ ሰላም ያስጠነቀቁበት ነው